ጉዴ ፈላ ወይኔ ጉዴ ፈላ እሱ ነገር መልስልኝ እናቴ አድርጊ ያለችኝን ነገር ነው ያደረኩት አንቺ ብቻኛ ነይ እናትሽን ትጣሪያታለሽ ስለ ሳባ ጉዳይ ነው ሳባ ጠፍታለች ብለ ያፈላለክ ነው ሳባ በፍጹም አለች ሳባ አጠገባችን ነው ያለችው ከፈለክ አሳይሃለሁ ቤቷ እኔ በጣም ነው የገረመኝ እንዴ ምን አይነት ድራማ ነው እንደሚሰራው ልጅቷ እዚህ ቁጭ ብላ እነሱ ያፈላልጋሉ ሳባ አንቺ ነሽ ሳባ አንቺ ነሽ ወይ ሳባ ዘፈልልኝ ረዛ ማናት ሳባ ተረጋጊ ውጣልኝ ረዛ ቆይ አንቺ ቆይ ተረጋጊ ሳባ ማለት እኔ ነኝ እንግዲህ የትም የጠፋሁትም ነገር የለም በስራ ላይ ነኝ በሰላም ነው የምኖረውና ከየት አምጥተህ እንደዚህ እያልክ እንደሆነ አልገባኝም ልቀቀኝ ምንም ነገር እንዳስነካ እንዴ ልቀቀኝ ወይኔ ጉዴ ፈላ እሱ ነገር መልስልኝ መስገን እሱ እዚህ መጥቶ እሱ ላይ ቃቃ ነው እየተጫወታችሁ ያላችሁት የነበራችሁት ማለት ነው ነው አይደለም በቃ እኔ እናቴ አድርጊ ያለችኝን ነገር ነው ያደረኩት አንቺ ብቻኛ ነይ እናትሽን ትጣሪያታለሽ ያ ሱዳናዊስን ከፍሏችሁ ተናገራ እናቴ የገዛ እሷ ራሷ ተናገራ አሁን ልጅሽ ነች አይደል ቀደም አላቃትም የዛ ሱዳናዊ ቅምጥ ነች የዛ ሱዳናዊ ሚስት ነች ስትይ ነው እንዴ እኮ ነገራቸው በቃ እኔ እንደዚህ አይነት ነገር ውስጥ አልፈልግም እሱ በእጄ ካልገባ እናንተም የእጃችሁ የምታገኙ ነው የሚሆነው እኔ ከዚህ በላይ ምንም የምታገሰው ነገር ምንም አትለምኝ ይኸውልሽ ልቀቂኝ እሺ ልንገርሽ ልቀቂኝ አንቺ ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል ይህ አፓርትመንት በውስጡ ጂምናዚየም ስቲምና ሳውና የተንጣለለ ፓርኪንግ እንዲሁም ሰፊ ሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ ለበለጠ መረጃ በ0924 46 73 10 ይደውሉልን ሪያሊቲ ሪል ስቴት to deliver ሰላም ውድ ቤተሰቦች እንደምን ቆያችሁኝ ተመስገን ነኝ ዛሬ ከአንድ እናት ጋር እዚህ ተገኝቻለሁ በቤታቸው አንድ ጉዳይ ላማክር ብለው ጠርተውኛል ያው የሳባን ኬስ ታውቁታላችሁ ስለ ሳባ አዲስ ነገር እየፈለኩ ባለው ሰዓት እሳቸው እኔን ፈልገው መጥተዋል ምንድነው የተፈጠረው የሚለው ላውራቸው በቤታቸው ተገኝቻለሁ ስለ ሳባ ማቀው ኬዝ አለ እናንተ የተሸወዳችሁበት ታሪክ አለ እያሉኝ ነው በጣም አስገራሚ ነው ውድ ቤተሰቦች እኛ እናንተ ሄዳችሁበት መንገድ ስህተት ነው ስለ ሳባ እውነቱ እንደዛ አይደለም ብለው ወደዚህ ጠርቶኛል ወደ ቤታቸው በመጀመሪያ ራስዎትን ያስተዋውቁልኝ የሳባንም ኬዝ እንዴት አወቁት የሚለው ነገር ጥያቄ ፈጥሮብኛል እሳቸው ናቸው ፈልገው ተሙ መነግር ነገር አለ ብለው ፈልገው ያገኙኝና እኔ እንኳን ሌላ ቦታ ነበርኩ ሌላ ጉዳይ ከሚኪ ጋር እየሰራን ነበር ከሚኪ ጋር ተባብረን የሳባን ጉዳይ የዛን ሱዳናዊ ነገር ላንዲና ለመጨረሻ ጊዜ ለማቋጨት ጥረት እያደረግን ባለ ሰዓት ነው እሳቸው ፈልገውኝ በተደጋጋሚ ቴክስት አድርገው በስራ ባልደረቦቼ ስልክ ደውለው አግኝተውኛል በመጀመሪያ ማልበል ወደ መጡበት ጉዳይ እንገባለን እሺ መጀመሪያ ስሜ ወይዘሮ ገነት እባላለሁ በንግዱ ዓለም ውስጥ ነው ተሰማርቼ የምሰራው እና ሰሞኑን የምታስተላልፉትን እንትን አይቼ የተሳሳተ ነው ያላወቃችሁት ነገር አለ ብዬ እንደውም አፈላልጌ ነው ስልክህን ያው ተመስገን ነው የምፈልገው ብዬ ያው አግኝቻለሁ በጣም ደስ ብሎኛል ያለው እውነታ ግን እናንተ ብዙም ያልገባችሁ ነገር አለ መጀመሪያ ይሄ ሱዳናዊ ማለት በጣም አጭበርባሪ ሰውዬ ነው በጣም እኔ ራሱ ለንግድ የወሰደብኝን ሽንኩርት ዘይት ምናምን ያመጣ ነበር እና ያው በእምነት ያው ያመጣ ይሰጣናል ያው በንግዱ ዓለም ደግሞ መተማመን አለ እና ብዙ ገንዘቦች እቃውም ሳይመጣ እሱም ጠፋብኝ በኋላ ላይ በጣም እኔም ተቸገርኩ ነቴን ነው እሱ ለማፈላለግ ያላደረኩት ጥረት የለም እግዚአብሔር የሥራውን ይስጠው ደግሞ አንድ ቀን እንደማገኘው ነው ሌላው ደግሞ ያልገባችሁ ነገር ደግሞ ብያልኩት ስለ ሳባ ጉዳይ ነው ሳባ ጠፍታለች ብለ ያፈላለክ ነው ሳባ በፍጹም አለች ሳባ አጠገባችን ነው ያለችው ከፈለክ አሳይሃለሁ ቤቷ የሱዳናዊ ቆይ እንዴ ሳባ እኛ ጠፍታለች ለምን ፈልጋት ሳባ የት እንዳለች አቃለው እያሉኝ ነው እና አልጠፋችም የሚባለው ነገር እያሉኝ ነው ለካሜራማኖቹም እንደዛ ነበር ሲሉ ነበር አዎ ጎሽ እንኳን ተረዳኸኝ ለመሰለ አልጠፋችም አለች የሱ ቅምጥ ናት እንደሚስቱ አድርጎ ነው ያስቀመጣት ልጅቷን እና አንቀባሮ ነው ያስቀመጣት ጓደኛው ነች እንደውም ባለቤቱን እንትን ብሎ ነው እቺኛዋን ሳባን እዚህ ያስቀመጣት እርግጠኛ ነው ሳባ ታግታ ተደፍራ ብለንኛ ስናፈላልግ የነበረው ሳባን ነው
እርሶ ደግሞ እያሉኝ ያለት ሳባ የሱዳናዊ ሰውዬ የዚህ ሁላ ሴራ ጠንሳሽ ብለን ያሰብነው ሰውዬ ቅምጥ ነች እያሉኝ ነው ማዘር። አዎ እውነቴን ነው። አልታገተችም እንዴ እንደሞ እንደዚህም ደግሞ መባሉ በጣም ገርሞኝ ነው። ይሄንን እኔ በጣም በእውነት በጣም ነው የገረመኝ። እንዴ እሱ አስቀምጧት አይደለ እንዴ ሳባ እዚሁ አጠገባችን ያለችው? እኔ ግራ ግብት ብሎኝ እኮ አንተን ያፈላለኩበት ምክንያት ለዚህ ነው። ሳባ በቃ እንደ ባለቤቱ ናት። በጣም ብዙ ነገር ያደርግላታል። ብዙ ነገር ያው ስንት ጊዜያቸው ቆዩ እኮ እናንተ ደግሞ ጠፋች ብላችሁ ስታፈላልጉ እኔ በጣም ነው የገረመኝ። እንዴ ምን አይነት ድራማ ነው እንዴ የሚሰራው? ልጅቷ እዚህ ቁጭ ብላ እነሱ ያፈላልጋሉ። እና ሰውየውም ሴረኛ ነው፣ በእርግጥ አደገኛ ሰው ነው። እኔ ራሴ ፈልገዋለሁ፣ በጣም ነው ፈልገው። እንደው እግዚአብሔር ብሎ ደግሞ ካገኘሁት አንዴ መጣ ተብሎ ይባላል። እሷ ጋም ስመጣ አልመጣም ትለኛለች እንጂ ያው በኋላ ላይ ዛሬ ጠዋት ወጣ ትላንትና መጥቶ ነበር እያለችኝ እና አልጠፋችም ልልህ ፈልጌ ነው። ላቋርጦትና እኔ ውድ ቤተሰቦች ግራ የገባኝ ያሁላ ፍጋት ያደረግንበት ሳባን አምጡ እያለን ያሁላ ከጫካ አልቀረን ከምን ስናስስ የነበረው ጉዳይ ነገሩ ውስብስብ እየሆነብኝ ነው። እኔ ስፈልገው የነበረውና እርሶ እየነገሩኝ ያለው ነገር በጣም ተቃራኒ። ቤተሰቦች እኛ ሳባን ነግረናቸዋል፣ ተደፍራለች ምናምን ብለን ስንፈልጋት የነበረች ሴት ነች። አሁን እሳቸው እያሉኝ ያለው ደግሞ ሳባ የዛ ሱዳናዊ ቅምጥ ነች፣ ሁሉም ነገር ውሸት ነው፣ ዝም ብላችሁ ነው የምትፈጉት እያሉኝ ነው። አዎ በቃ እንዳልኩ ነው፣ ትክክል ነው። ዝም ብላችሁ አትድከሙ። እኔ እውነታውን አግኝተነዋል እኛ ራሳችን በቃ ተነጋግረንበት የት ላግኝክ እንደምንም ብዬ ነው ስልክን አፈላልጌ እና አንቀባሮ አስቀምጧት የለ እንዴ እንኳን ልትደፈርና እንትን ልትጠፋ አንቀባሮን ያስቀመጣት። እና ሳባ ማለት በጣም እሷም በእርግጥ ከሰውም ጋር አትቀርብም፣ ከሰውም እንትን አትልም። ለምን እንደሆነ እኔ አላቅም። ብቻ ነገሩ ግን ይሄ ሱዳናዊ ምን እንዳላችሁ ብቻ ግራ ጋብቶኛል። እሱ ነው ጠፍታለች ፈልጉ የሚለው አንዳንዴ ግር የሚለኝ ነገር እዛ ላይ ነው። እሱን ራሱ ማግኘት አልቻልንም። አሁን ባለፈው ቤቱ ሄደን ነበር፣ እናቱንም አግኝተናታል። ሚስት አለችው፣ ነፍሰ ጡር ሚስት ነበረችው፣ ወደ 7 ወር ነው ገደማ እንደዚህ ነገር። እሷንም አግኝተናታል፣ ልጅ አለው። ቤተሰቡ ሙሉ አግኝተናል። እሱ ሱዳን እንዳለ ነው የነገሩን። የሰማናቸው በጣም ከባድ ወንጀሎች አሉ። ሰውየው በጣም በወንጀል የቆሸሸ ሰው የሚባል ሰው ነው እና ብዙ የወንጀል ስራ ውስጥ ኮንትሮባንድ ውስጥ ብዙ ኃጢአት ወንጀል ልንላቸው የምንችለው የሚሳተፍ ሰው ነው የሰማነው ነገር። ከግል ሹፌሩን አግኝተንም እንደሰማ ነው። አሁን እርሶ ደግሞ እያሉኝ ያለው እኛ ሳባን ፍለጋ ጫካ ለጫካ ምን ስንዞር የነበረው አንዴ እዚህ ታግታለች እዚህ ቤት ነች የሚለው ነገር ምናምን ውሸት ነው እያሉኝ ነው። ውሸት ነው። እኔ ቤቱን ከፈለጋችሁ አሳያችኋለሁ። እሷ ልታነጋግሯት ትችላላችሁ። ሳባ አሁን ተቀምጣለች በሰላም ነው የሚለው? አዎ በሰላም ተቀምጣ እየኖረች ነው። እንደው የግል ጸብ አላችሁ በሱ ተነሳስተው ይሆን ይሄን ነገር እያሉ ያሉት? እርሱ ከሱዳናዊ ጋር ሌላ ጸብ ካላችሁ የውሸት ታሪክ ፈጥረው እንዳይሆን። ጸብማ አለን። ገንዘቤን በልቶኛል እንዴ? ገንዘቤን በልቶኛል ማለት ስልክ ያመጣልኝ ነበር፣ ሽንኩርት ያመጣልኛል ከሱዳን ማለት ነው። ያው በጣም ስለተግባባን አሁን ብሬን ወስዶ በመጀመሪያ ብር ላኪ ያለኝ ብር ልኬለት ብሩንም አልመለሰ፣ ሽንኩርቱም የለ፣ ስልኩንም ዘጋ፣ አጠፋብኝ። በኋላ ላይ ሳጠያይቅ ኧረ ሰውየው እኮ በጣም አጭበርባሪ ሰውዬ ነው ምናምን አሉኝ። በኋላ ላይ ደግሞ መጥቶ አየነው የሳባ ጓደኛ ነው አሉ። እውነትም በቃ በአይነ ቁራኛ ስከታተል ከእሷ ጋር ግንኙነት እንዳላቸው ተረዳው። እንደ ጠዋት ገባ አሉኝ። ከዛም በኋላ ወደ ማታ አካባቢ ላይ ደግሞ ሳንኳኳ ይወጥቷል ተባልኩኝ። ልታገናኘኝ ሳባንም አስጠራዋት። ያው አይ እንደዚህ ነጋዴው እቃ እንዲያመጣልኝ ነው ስላት፣ ኧረ የለም። እሷ ደግሞ እንደውም የመከላከል ነገር በቃ እያለ ራሱ የለም ትላለች። ለምን እንደሆነ እኔ አላቅም። እኔ ነው እንጂ አንቀባሯት ምንም የጠፋችሁ ነገር የለም። እናንተም አትፈልጉ፣ እኔ ቤቱን አሳያችኋለሁ። እውነቴን ነው አሳያችኋለሁ ቤቱን እና ይሄን ይመስላል። እሺ ከሳባ ጋር ምን አይነት ግንኙነት አላችሁ? ተገናኝተው በአካል ያውቃሉ? እርግጠኛ ነው ጠፋች ምንለው ሳባ ነች አሁን የሚወስዱን ቤት ያለችው? አዎ ከአንድም ሁለቴ ተገናኝተናል። የተገናኘነውም የሆነ በስራዎች ምክንያት የዛኔ ብሩን የሰጠሁት ጊዜ ማለት ነው። ቤቱ ሄጄ ብሩን የሰጠሁት ጊዜ ነበረች። ቡና ነገር እያፈላች ነበረ። ያው ብዙም አልተቀመጥኩም። በቃ ኢንሻአላህ ምንም ችግር የለም ይመጣልሻል ምናምን አለኝ። እሺ አልኩኝ። ከዛም በኋላ
ጓደኛ በቃ ባለቤትህ ናት ምናምን ስለው እንዴ ባለቤቴ ናት እኮ ምናምን አለኝ። አይ ቆንጅዬ ልጅ ይዛሃል ምናምን አልኩኝ። ከዛም በኋላ አንድ ያመጣልኝ በሁለተኛው ነው ድምፁ የጠፋው። እሷንም አሁን ባለቤት ናት ያለው አሁን እውነትም ሱዳናዊ ባለቤት አለው? አዎ እኔ እንጃ እሱን እንግዲህ እሷ ነች ወይስ ሳባን ነው? አሁን ባለቤት የሚሉት ሌላ ሴት ነች ማለት እኔ ማቃት የሱዳናዊ ባለቤት ህጋዊ ባለቤቱ ልጅ ወለደችለት እንዲሁም ነፍሰ ጡር የሆነችለት ሌላ እነሱ እኮ ከየቦታ ይወልዳሉ፣ ከየቦታ ሊያገቡ ይችላሉ። ወንዶችን በአንድ ቦታ ልታስቆማቸው አችልም። ስለዚህ ግን እቺ ጠፍታለች የምትለው ሳባ ግን እኛው ሰፈር ነው ያለችው። ላሳይክ እችላለሁ ፈቃደኛ ከሆነች ካነጋገርካት እንደውም ሚስጥሩን ታውቀዋለህ። በቃ እሷ በእርግጥ ራሷን ትደብቃለች አትናገርም። ለምን እሷ ይሁን ስለምንፈልግ ነው እሷ የምትደበቀው። ለምን ያው ቤት እያለ የለም ስለምትለን ያው የንግድ ስራዎችን እቃዎች በብዛት ብዙ ሰው ተወስዶበታል። እኔ እንጃ እኔ ብናገኘው እሱን ቀላል ብር አይደለም የወሰደብን። በአጠቃላይ ከ10 ሰው በላይ ነው እቃ ሊያመጣልን የወሰደው ገንዘብ። እሷ ደግሞ ያንን ውስጠ ሚስጥር ስለምታቅ አለች ከሚባል የለችም ብትባል ደስ ይላታል። ለምን እንደሆነ አላቅም። ያው እሷንም ራሷ እናገኛትም በኮብራ መኪና ነው የምትወጣ የምትገባ። ልናገኛትም አልቻንም። ይሄ አጭበርባሪ ሰውዬ እንደው መጨረሻውን አይቼ እኔም ደግሞ ሀቄን ገንዘቤን እፈልጋለሁ እናንተም አትድከሙ ብዬ ነው እዚህ ድረስ አፈላልጌ አንተን እውነቴን ነው እንድትመጣም ያደረኩ እና ልጅቷን ላሳይክ እችላለሁ ቤቱን ልልክ ነው። ውድ ቤተሰቦች ግራ ገብቶኛል። አሁንም ግራ እንደገባኝ ነው። የሳባ ጉዳይ በጣም ያምታታ ነው። እኔ ከጠበቅኩት ውጪ ነው። ሳባን እኛ እንግዲህ እንዳልኳችሁ ነው እንደተበዳይ አድርገን ስፈልግ ነበር። እሳቸው እያሉ ያለው ደግሞ እንደዛ አይደለም ታሪኩ እያሉ ነው። እስቲ ከሚኪ ጋር መደዋወላለሁ። ከደረሰ ደረሰ፣ ካልሆነም ወደ ሳባ ቤት የምናመራ ነው የሚሆነው። ሄደን ሳባን እስቲ ለማግኘት እንሞክራለን። እሳቸው በሚጠቁሙን አድራሻ አብረን ሄደን ሳባን የምናገኛት ይሆናል። ከቻለን እሱንም እዛው የምናገኘው ይሆናል። ሚኪንም እስቲ ወደዛው እናምራና ደግሞ እዛ እንገናኛለን። ውድ ቤተሰቦች ሰላም፣ እንዴት ነሽ? ማነው ወረዛ ሄደ? እባክሽ ተረጋጊ። ይኸውልሽ የኔ ተረጋጊ ፈልግሽ ነው የመጣው። ይኸውልሽ ሳባ አንቺ ነሽ? ሳባ አንቺ ነሽ ወይ? ሳባ ገርበልልኝ ወደዛ። ማናት ሳባ? ተረጋጊ። ውጣልኝ ወደዛ። ቆይ አንቺ ቆይ ተረጋጊ። እሷን አታውቂያትም? ወይስ ነው ማቃተራና የቻትም አላውቅም አላውቅሽም። አታውቂኝም? ንገሪያት። ማናት አንቺ? አንቺ የሱዳናዊ ባለቤት አይደለሽ እንዴ? ኧረ የት ነው ማቅሽ? አይደለም አንቺ ሳባ ነሽ ወይ? ዝም ተብሎ ደግሞ ሰው ቤት አትንኪኝ እባክሽ። ሳባ አንቺ ነሽ ወይ? ዝም ተብሎ አሁን ውጡልኝ። ፍቅር ሳትጠይቂ ነው ዝም ብለሽ ሰው ይዘብሽብኝ የምትመጪው? ሲከፈት እኮ ያው አልሰማም። አልፈልግም። ውጡልኝ። ሳባ አንቺ ነሽ ወይ? አሁን የምፈልገው እሱ ነው። አይደለም አንቺ ነሽ ሳባ? የምር እኛ አንቺ ነበር ስንፈልገው የነበር። እሺ መታወቂያሽን ስጪኝ። ማነህ? ማንም ሉን እኔ ልጅ ሳባን ሳፈላልግ የነበርኩ ሰው ነኝ። እና ምን አገባኝ? ማናት ሳባ? ማናት ሳባ? እባክህ ሳባ አንቺ ነሽ አይደለሽም? እሱን ነገር እንድመልሽ ነው የምፈልገው። ማናት? እሷ ነች የእውነት ሳባ ማዘር? አዎ ራሷ ነች እንዴ? ለምን ታዋሻለሽ? ምን ችግር አለው? ወሬ ነው የምታወሩት? አልገባኝም። ስለማን ነው? ሌላውን ነገር ንገሩኝ እስኪ። ማናት? እኛ ሳባን ፍለጋ ነው የመጣነው። ማናት ሳባ? ሳባ ማለት የሱዳናዊው ቅምጥ ወይ ሚስት፣ ሁለተኛ ሚስት ማለት ነች። ስለምን ሱዳን? ትክክለኛ ሚስቱ መቼስ አይደለሽ። እባክሽ መልስ ነው ፈልገው። ለብረ መደብቂ እኮ ስለማለቅ ውጡልኝ። እሺ አሁን ውጡልኝ። አልፈልግም እንዴ ካልፈለኩ ስለምን ሲጀመር አንድ ነገር ልንገርሽ። የምር ሳባ አንቺ ኮንሽ ተደብቀሽ ያለሽው ስናፈላልግ የነበረው አንቺን ነው ወይ ነው እኔ ጥያቄ። ምንም ማቀው ነገር የለም። አሁን ስለምትለው ነገር ምንም ማቀው ነገር የለም። እባክሽ የምታውቂው ነገር እንዳላቃለው እርግጠኛ ኖት? ግን ሲጀመር አይቻትም አላውቅም። አንድ ማስረጃ ልንገርሽ። እዚህ ቤት ጎረቤትም ስጠይቅ አዎ ሳባ የምትባል ሴት ነው የምትኖረው ነው ያሉት። ስለዚህ ሌላ መወሻሸት አያስፈልግ። ሳባ ኮንሽ ነይም በይንና እኔ ለክፋት አይደለም የመጣሁት። እኔ ሳባን ስፈልግ ስለነበረ እሷን ማዋራት ነገር ስላለ ነው የጠየቅኩሽ። እና በሆንስ ምን አገባ? ስለዚህ ነሽ ማለት ነው። ምን አገባ? በሆንስ ባልሆንስ ምን አገባ? ችግር የለውም። እኔ ምንም ላደርግ አይደለም። ቁጭ ብለን እንድናወራ ስላንቺ ማውራት የምፈልገው ነገር ስላለ ነው። የደረሰብሽ ነገር አለ ስለተባለ እሷን እኔ ሳባን ለማግኘት ነው ልጅ ጥረት ያደረኩ ያለሁት። እባክሽ ምን አገባ? ቆይ እኔ ሳባን ነው የምፈልገው እኮ። ምን አገባ? ስለ ሳራ ስለ ሳባ ማወራው ነገር ስላለ ነው። በሰላም ቁጭ ብለን እናወራ እና ዝም ተብሎ ታዲያ ሰው ቤት ዘውታ ነው ይገባል። ለሱ ይቅርታ እንጠይቃለን። ችግር የለውም። እኔ ነኝ ሳባ ካልሽ ቁጭ ብለን እናወራ። ብዙ ጊዜ የለውም ስለምትይ ድንገት ነው የገባ ነው። ያለሽም የለውም ስለምትይ ድንገት ነው የገባ። አይ መጀመሪያ እኮ ተጠይቆ እሺ ይቅርታ፣ ለሱ ነገር ይቅርታ እንጠይቃለን። ተናግሮ ምናምን ነው። ዝም ተብሎ ሰው ቤት አይገባም እንዴ?
ለምን ተብሎ እኮ ይቅርታ ለሱ ይቅርታ እንጠይቃለን። እሺ አሁን ምን ፈልገህ ነው ታዲያ የመጣኸው? ሳባ ኮንሽ ቁጭ ብለን በሰላማዊ መንገድ እናውራ። በቃ ምን እንደፈለከው? አዎ ነኝ። እሺ እባክህ ካሜራማን አጥፋውና ቁጭ ብለን በሰላም እናውራ። ሲጀመር ደግሞ እኔ እንደዚህ አይነት ነገር ደቅናችሁብኝ አልፈልግም። ችግር የለም ይጠፋልሻል። እኔና አንቺ ከተስማማን ነው የሚቀረጸው። አጥፋውና ካሜራማን አጥፋልኝ እባክህ። ውድ ቤተሰቦች እንግዲህ እህታችን ተስማምታ ፈቃደኛ ሆናለች። አሁን ይቀረጽ ተስማምቻለሁ። ካሜራውን ለሌላ ዓላማ እንደማታውል መጀመሪያ ቃል ግባልኝ። በዛ ላይ ወይ አጥፋልኝ ወይ ደግሞ ብለህ አድርገህ ከሆነ ነው እንጂ አልስማማም። እሱማ ብለህ መሆኑን አሳየሽ። እኔ ፊትሽን ነው ላሳይ አይደለም ታሪኩን ላጠና ነው የመጣሁት አልኩሽ እኮ። አሳየውሽ እኮ ስንት ሰዓት ካሜራ አጥፋ። ምክንያቱም ዝም ብለህ ሳታስፈቅደኝ ስለገባ ዝም ብለህ ለሌላ ነገር እንትን እንዳትል። አትገኝም በራት ከፍትም ስለተባለ ነው ዘው ብዬ ስከፍች በርግጄ የገባሁት። ለሱ ደግሞ ይቅርታ ጠየቅኩሽ እኮ። እርግጠኛ መሆን እፈልጋለሁ። እርግጠኛ ሆንኩሽ ብለህ ነው የምታደርገው? አዎ ነገርኩሽ እኮ። ይኸውልሽ አንድ ነገር ልንገርሽ። በመጀመሪያ እኔ ሳባ መሆንሽ ራሱ እያጠራጠረኝ ነው። እርግጠኛ ሳባ ነሽ? ምን ማለት ነው እንዴ? እርግጠኛ ሳልሆን እኔ ሳባ አይደለሁም ብዬ እንትን እላለሁ? እኔ ማረጋገጫም ከፈለክ ቆይ ይኸው መታወቂያ። ምን ነው ተጠራጠርክ? ግራ ገብቶኝ እኮ ነው። እስቲ በደንብ ሊያው ይቅርታ። ከዚህ በላይ ምን ያስፈልጋል? ይኸው እኮ ከዚህ በላይ ምን ያስፈልጋል? ራሴ ባሉን እኔ ባሉን እኮ ለምን ሳባ ነው የሚለው? መታወቂያሽን አየሁትኝ ሳባ ነሽ። ግን እኔ ስፈልጋት የነበረችው ሳባ ጠፍታለች፣ ተደፍራለች፣ ብዙ ነገር ሲባል ነበር። አንቺ ደግሞ እዚህ ቤት በሰላም እየኖርሽ ነው። እስቲ መጀመሪያ ስለራስሽ ነገር ችግር የለውም። እኔ ሳባ ታደሰ እባላለሁ። አድጌ የተወለድኩት አዲስ አበባ ነው። እና አሁን ስለምትለው ነገር እኔ ምንም እየገባኝ አይደለም። ምንም አውቀው ነገር የለም። ማናት ሳባ ማለት? እኔ ነኝ እንግዲህ። የትም የጠፋሁትም ነገር የለም። በስራ ላይ ነኝ፣ በሰላም ነው የምኖረው። እና ከየት አምጥተህ እንደዚህ እያልክ እንደሆነ አልገባኝም። ግልጽ ብታረግልኝ። እና እሷ ደግሞ ማናት? እሷን አታውቂያትም? እስቲ የት? እኔ አላውቃትም። በአካልም ተገናኝታችሁ አታውቁም እንዴ? ለምን አላውቅሽም? እንደውም አንድ ጊዜ እዚህ ቡና እያፈላሽ አይደል እንዴ ባለቤትሽ የንግድ ገንዘብ ሰጥቼው ዕቃ እንዲያመጣልሽ ሽንኩርት ከሱዳን ሰጥቼው ምንም ችግር የለም ሁሉ ነገር ይመጣል ምንም ችግር የለም አታስቢ ብለን በመጀመሪያ ዙር መጣልኝ። በሁለተኛው ደግሞ ጭራሽ ብሩም ጠፋ። ታውቂኛለሽ? ምን አላውቅሽም ትይኛለሽ? እንተዋወቃለን። ቀኑ ቢረዝምም እኮ ምንም ሰው አይረሳሳም። ይሄ አጭበርባሪ ባልሽ ደግሞ ሌባ። ስለምን ባል ነው? አንቺ ጓደኛም ባለም የለኝም ነው የምትይው? እኔ ብቻዬን ነው እዚህ ቤት የምኖረው። አሁን እሷ የምትለውም ነገር እኔ ምንም እና ሱዳናዊን አታውቂውም? ባለቤትሽ አይደለም ጓደኛሽ አይደለም? ለምን ተዋሻለሽ እንዴ? ስራ ሰራለሁ። አዎ ወደ ሱዳን ምናምን ሰራ። አንዳንዴ ዝም ብሎ እኮ አብሮ የሚሰራ ሰው ሊኖር ይችላል እንጂ ሌላ ማውቀው ነገር የለም። ሰውየው ማለት ነው። እርግጠኛ ነሽ አንቺ ጠፋሽ? እሺ ሚኪ የሚባል ሰው ታውቂያለሽ? አላውቅም። አብሮሽ ታግቶ የነበረ? በጭራሽ አላውቅም። ወደ ሰዎች እኔ ግራ እየገባኝ ነው። ማለት እኛ ስንሰራ የነበረው ታሪክና እሷ እያለች ያለችው እንግዲህ እኔ አልታገትኩም እኔ ሰላማዊ ሰው ነኝ እያለች ነው። መታወቂያዋንም እንደማየው ትክክለኛ ሳባ ነች። ስንፈልጋት የነበረው ከና አባት ስሟ ሁሉ ነገር ራሷ ነች መታወቂያው ላይ ያለችው ሴት። ግራ ገብቶኛል። ምን ማመን እንዳቃተ ባላቅም ራሴ ይኸው አየሁት እኮ። አይደለም ተጠራጠርክ? ሰውየው እንዳይያዝ ስለምትፈልግ ነው። ሰውየውን አድራሻና ቦታ ስለምታውቅ ሰውየው እንዳይያዝ ስለምትፈልግ ነው እውነታውን የምትደብቀው የምታድበሰብሰው። እውነት ደግሞ የትም ተቀብሮ አይቀርም። እሺ መጀመሪያ ግን እርግጠኛ ብትሆኚ ስለምትዩ ሰው እርግጠኛ ብትሆኚ ጥሩ ነው። እርግጠኛ ነኝ። ምን የሚደበቅ ነገር አለ? እዚሁ እንወሻሻለን እንዴ? ስራ ሰራለሁ አልካድኩም እኮ። ከሱዳን ማስመጣ በብዛት እንደውም የለሽም እየተባለ ነው። በኋላ ላይ ደግሞ እሱ ገብቷል ተባለ። እንደምንም ብለን ደግሞ በር ስናንኳኳ ኧረ ሰው የለም ምናምን ተባለ። ለስራ የሚመጣ ሰው እኮ አለ፣ የሚገባ የሚወጣ ሰው አለ። ግን ደግሞ አሁን አንቺ የምትዩ ሰው አይደለም። ምናልባት ሰው ወይ ተመሳስሎብሽ ሊሆን እንደሆነ አላውቅም እንጂ የሚመጣ የሚገባ የሚወጣ ሰው አለ። በስራ አጋጣሚ የምንገናኘው ሰው አለ። ለማን ናቸው ስማቸው? እሺ እንደ እውነቱን ተናገሪ ስማቸው። አሁን ያልሽው አይደለም። አሁን እሷም የምትለው ሰው አይደለም። አሁንም እየተርበተበትሽ ነው። ያልገባኝ ነገር ከዛ ሱዳናዊ ጋር ምንም አይነት ግንኙነት የለኝም ነው እያልሽ ያለሽው? የምር ነው አልጠፋውም አልታገትኩም እያልሽ ነው? አይ ሰውየው አሁን እሷ የምትለው ሰውዬ እኮ ስላልሆነ ብዬ ነው እንጂ። አንቺ ታግተሽ ነበር? አይ አልታገትኩም።
አሁን ግራ እየገባን ነው። ካሜራ ጀርባ ያላችሁ ለሚኪ ትደውሉልኛላችሁ። ሚኪን እፈልገዋለሁ። እስቲ ለማንኛውም ደውለትና እስኪደርስ እኔ ከእናንተ ጋር ቆይታ ላድርግ። ችግር የለውም ሲመጣ ማን እንደሆነ የምታይ ይሆናል። እኔ እስከዛ ግን አንቺን ላዋራሽ። ምንም አሳማኝ ነገር እየነገርሽኝ አይደለም። አይ ማለት በጣም ስትከታተለኝ ነበር ማለት ነው። እሷ ማለት ሁሌ ትከታተኝ ነበር። ተከታተልሽም ያ ሰውዬ እዚህ ቤት ያሱዳና እዚህ ቤት ነበር ወይ መጥቶ ነበር ወይ እያለች እኮ ነው። ብዙ ሰዎች ይመጣሉ እሱ ላይሆን ይችላል መስሎሽ ነው አለች። እንዴ ይመጣሉ እኮ ምን ወደ ኋላ መደበቅ አስፈለገ? ገንዘቤን ነው የምፈልገው እኔ ካንቺ ምንም ነገር የምፈልገው ነገር የለም። በዛ ላይ ደግሞ ጠፍታለች፣ ተደፍራለች፣ እንዲሆናለች ሲባል ሳባ የምትባል ሲባል እዚሁ አጠገቤ ቁጭ ብለሽ ለምንድን ነው የምትፈልጉት አልኩኝ። አዎ ጠፍታለች፣ ተደፍራለች ተብሎ እነዚህ ልጆች ሲንገላቱ አየው። አፈላልጌ ለልጆቹ ነገርኩ። በዛ ላይ ደግሞ ገንዘቤን ሰውየውን እፈልገዋለሁ። ተበልቻለሁ ገንዘቤን። እሱን ነው የምፈልገው። ጭራሽ እንደዚህ የሚባል ሰውም አላውቅም። ጭራሽ ደግሞ ሱዳናዊ ማለት ነው። ጭራሽ እኔ ምንም አውቀው ነገር የለም። እዚህ የሚመጡ እንዳልኩት እንግዲህ መደጋገም አይሆንብኝ እንጂ የሚመጡ የሚወጡ የሚገቡ ሰዎች አሉ። በስራ ምክንያት ሽንኩርት የሚጭኑ ልጆች አሉ ምናምን። ከዛ በዘለለ እኔ ማን ይሁን ጭራሽ አላውቀው። ሲቀጥል ደግሞ እዚህ ድረስ መድረስም አይጠበቅብሽም እኮ። እኔ መተሽ እኔኑ መጠየቅ ትችይ ነበር። የለሽም እየተባለ ስንት መጣው። የለችም እንደውም በውስጥ ሚስጥር ሰውየው መጥቷል ተብሎ ሰው ታዲያ ለምን አልጠየቅሽውም? ማነህ አንተ ብለሽ ወይ ደግሞ ለምን ማን አስገብቶኝ? ለምን ሁሌ መከታተል? ማን አስገብቶኝ? ለምንድን ነው የምትከታተዩ? ለምን? እኛም እኮ የራሳችን መብት አለን። መብትሽ ነው። ሰውየው ግን ለምን ከተባለ ሰውዬ ጋር ትሰሪያለሽ አትሰሪም ነው ዋናው። አልሰራም፣ በቃ አልሰራም። እንዴ አልሰራም። መጀመሪያ እኔ ሳባ አይደለሁም አልሽ። ከዛ ትንሽ እንትን ስንልሽ አዎ ሳባ ነኝ ብለሽ መታወቂያ መጣሽ። ከዛ አሁን ደግሞ ድጋሚ መልስ እሱን እንትን በልልኝ ያሽ እኔ አንቺን እንትን መታወቂያ ፈልጌ አይደለም። አንዴ ሳባ ነኝ አንዴ ሳባ አይደለሁም። በጣም እያምታታሽን ነው። ችግር የለውም። የምትደብቂው ነገር እንዳለ ግልጽ እኮ ነው። ችግር የለውም። እናታችን አንድ ነገር ያደርጉልኛል። እርስዎ ወደ ውጭ ይጠብቁኝ። እኔ እሷን በማዋራት መንገድ በማቀውም የደበቀችው ነገር ካለ እውነቱን አውጣ። ችግር የለውም። ታወራ ችግር የለውም። እባክዎት ማዘር ወደ ውጭ ይጠብቁኝ። ቤተሰቦች እንግዲህ ዋናው ጠቋሚያችን ነው። ወይዘሮ ገነትን አስወጥተን ብቻሽን ላወራሽ ነው በነፃነትን የማውራት የምትፈልጊው ነገር ካለ አሁን እድል እየሰጠች ነው ማለት ካሜራም ጠፍቶ አውርተናል ለብቻችን። እኔ ፍሪ እንደፈለግሽ እንድታወሪ ይፈልጋለሁ። እውነቱን እንድትነግሪኝ ይፈልጋለሁ። እኔ ሳባ ጠፋች ብዙ ማፋለግ እያደረኩ ነውና ችግር የለውም። መታወቂያሽን ማየት ሳባ መሆንሽን አየው። ስለዚህ ችግር የለውም እኮ አሁን ያው መጀመሪያ ታጠፋልኛለህ ካሜራው ምናምን በነፃነት ማውራት ነው የምፈልገው። ችግር የለውም። ካሜራው ይጠፋል። አይተነው ቪዲዮ መጨረሻ ላይ ይጥፋ ካለሽ በአንቺ ፈቃደኝነት ነው የሚቀጥለው። እኔ ያጠፋልሻለሁ እና እኔ የሆነ ነፃነት ይመቸኛል እና በቃ ነፃ ሆነን ምናምን እንድናወራ ተስማምታላ እንደምታጠፋ ችግር የለውም። ያጠፋልሻለሁ። ለዝም ብሎ ይቀረጽና መጨረሻ ላይ ከፈለሽ ዲሌት እናደርገዋለን። እውነትም ምን ያውቃታለሁ እሷን። አሁን ወይዘሮ ገነትን ታውቂያታለሽ? አንድ ሁለቴ ምናምን አብረን ስራ ሰርተናል። ማለት በቃ እኔ ስለደበረኝ ነው እሷ ጋር እንትን ማለት ስላስጠላኝ ነው። እና ግን ያው ቃል ገብተልኛል። ሚስጥር ነው የምነግርህ። ችግር የለውም ንገሪኝ። እና ሁሉም ያለችው ሁሉ ውሸት የለውም፣ እውነት ነው። ምንም ሐሰት ነገር የለውም። ስለዚህ ሳባ አንቺ ነሽ? አዎ እኔ ነኝ። መታወቂያ ላይም እንዳየኸው ነው። ምንም የተሳሳተ ነገር የለውም፣ እውነት ነው። ማመንም ያልፈለግኩት ያው እዚህ ጋር አንደኛ ፕራይቬሲ የሚባል ነገር አለ። እዚህ ጋር ካሜራ ተደቅኖብኝ፣ ሁለተኛ ደግሞ ለእሷ ሁሌ እንትን ስላልኳት አላቅም ምናምን ብዬ ስላልኳት እንዳለች ሁሉ ነገር እውነት ስለሆነ ያን ነገር ስለፈራውኝ ነው ካድኩት እንጂ ትክክል ነው ሁሉ። ከሱዳናዊ ጋር ምን አይነት ግንኙነት ነው ያለሽ? ሽንኩርት እሱ የሚያስመጣ የለ በዛ አጋጣሚ እኔም እዛ እንገናኝ ነበረ። በቃ ምናምን አንድ ላይ እናስመጣና እዚህ ነው ከፋፍለን የምንሸጠው። በጣም ፒስ ሆንን ከሱ ጋር። በዛ አጋጣሚ በቃ ተግባባን፣ በስራ አጋጣሚ ማለት ነው። ከዛ በቃ በጣም ጥሩ ሰው ነው። ወይኔ በጣም መልካም ሰው ታውቃለህ። በዛ ተግባብተን እንግዲህ አሁን ሱዳናዊን አንቺ በጣም ጥሩ ሰው ነው እያልሽ ነው። ብዙ ደግሞ አጭበርባሪ፣ ሌባ። ማን ያለው እንደዛ? በጭራሽ ወንጀለኛ፣ ኃጢአተኛ እንደሆነ ነው የሰማሁት። ብዙ በደሎችን ያደረሰ፣ ብዙ ሰዎች ላይ ተጫወተ።
በጣም ስለሱ መጥፎ ታሪክ ቢባሉትን በንግዱም ዓለም ቢሆን አጭበርባሪ፣ በሌላም ነገር ቢሆን አጭበርባሪ መሆኑን የሰማሁት። ሰው እኮ በአንተ ላይ ብዙ ነገር ያስባል። በነገራችን ላይ በተለይ በጣም ስትሯሯጥ ምናምን ለስራ ለአንተም ጉድጓድ የማይቆፍር እኮ የለም። ስለዛ እሱም እንደዛ ነው የደረሰበት እንጂ ስራ ከመስራት ውጭ አብረን እኔ እንግዲህ ብዙ አመት ነው የማውቀው፣ አብረን ብዙ አመት ሰርተናል። ስለዛ ሁሉም ሰው ስለ አንተ ጥሩ ነገር ያወራል ማለት አይደለም። ስለዛ ምን አይነት ግንኙነት ነው ያላችሁ? ያው ካልካይ ቀርማ ደስ የሚሉ ግንኙነቶች ነበሩን፣ እንቀራረባለን በጣም። ያልገባኝ ነገር ሚስት አለው ልጆች አሉት። ጭራሽ ሚስቱ አሁን ደግሞ የ7 ወር ምናምን ነፍሰ ጡር ነች። ከአንቺ ጋር ምን አይነት ግንኙነት ነው ያለው? አዎ ታዲያ ትዳሩን አልበተንኩበት ማለት እሱ ጥሩ ሚስት አይደለችም ሴትዮዋ። ስለዛ በቃ ጎበዝም ስለሆነ ለስራ እኔ ለራሴ አብረን ግንኙነት ጀመርን። ከአንቺ ጋር አሁን ሌላ ከሚስቱ ውጪ ከአንቺ ጋር ሌላ ግንኙነት አለው ማለት ነው? አዎ ምን ችግር አለው? ምን ችግር አለው ማለት ትዳሩ ጥሩ አይደለም። እኔ እኮ ትዳር ላይ ተደርቤ አልገባውም ስላልተመቸው። አሁንም አልተፋቱም። ጭራሽ ነፍሰ ጡር ነች የ7 ወር። አይ ቢሆንም ይፈታል በቅርቡ ካልተመቸው። ታዲያ ትዳሩ ካልተመቸው ግዴታ ነው እንዴ? ስለዚህ አሁን ሳባ የተባለች እኛ ጠፋይ ታገተች ያልነው ሴት ከሱዳናዊ ጋር ሌላ ድብቅ ግንኙነት እንደቅምጥ ሌላ ድብቅ ግንኙነት አለሽ ማለት ነው? አይ እንዴ ቅምጥ ምናምን ያስብላል እንዴ? ነገ ለሚፈታው ትዳር ካለው ከኋላ የመጣች ሴት ቅምጥ ነው የምትባለው። ህጋዊ ሚስት አለው 80 የፈረመበት። ስለዚህ አንቺ እስከዛ ቅምጥ ሆነሻል ማለት ነው። እሱን ታምኛለሽ? አይ አይደለሁም እንዴ? ለምን ሆናለሁ? እውነታው እንደዛ ነው። ስሙን መቀየር አያስፈልግም። አንቺ አሁን የሱዳናዊ ቅምጥ ነሽ ማለት ነው። የምርም ሳባ ከሆንሽ ደግሞ ስራም ስለማግዘው ነው አንደኛ ነገር አብረንም ስለምንሰራ። ስለዛ ግዴታ ብዙ ጊዜ ስራም ያገናኘናል። ይሄ ደግሞ እንደ እንትን ከተወሰደ ያው ሰዎች ማውራታቸውን አያቆሙም። እኛም መኖራችንን አይደለም። እውነታው አንቺ ቅምጡ ነሽ፣ ከሚስቱ ውጭ ያለሽ ቅምጥ ነሽ። እኛ ደግሞ ሳባ ጠፋች፣ ታገተች። እሺ ችግር የለውም። ሁለተኛ ሚስት ላድርግልሽ። ምክንያቱም አንደኛ አይደለሽማ። አንደኛ ሚስቱ አይደለሽም። አንደኛ ሚስቱ ቤት ነው ያለችው። ጭራሽ አልኩሽ እኮ እያሰቃየችው። ታዲያ እሱ እዛ ስራ በጣም ተሰቃይቶ ሲመጣ እዚህ ጋር ደግሞ ቤት ሌላ ሰዓት ለምን በወጣው እንዴ? እርፍ አብረን እየሰራን ምናምን እርፍ እያለ ጎኑን እያሰረፈ ስለዛ ምን እንደዚህ አይነት ቃል ለምን ትጠቀማለህ አንተስ? እያልሽኝ ያለሽው ነገር ጭራሽ በጣም የሚገርም ነው። እንደ ድፍረት አላቅም። እሺ ችግር የለውም። ስለዚህ እኔ አልናገርም። እኔም አልናገርም። ተናግሬም አላቅም። በጣም ያው ስትሰማኝም ያው እንደ ወንድም ስላየው በጣም መልካም ሰውም ትመስላለህ። ስለዛ ሌላ ነገር ደግሞ እንትን ብሎ እንዳላይ የምግን ሳባ ነሽ? የራሴ ነኝ። እና ሚኪ የሚባል ሰው አላቅም ነው የምትይኝ? ማነው ሚኪ? ችግር የለውም። አሁን የምፈልገው ነገር አልታገትኩም፣ ምንም አይነት ጥቃትም ጉዳትም አልደረሰብኝም፣ የተወራው ነገር ውሸት ነው ለምትይኝ ማለት እኮ ነው። አዎ ምንም እኔ እገታ ምንም አልደረሰብኝም፣ ደህና ነኝ። እንደምታየኝ በሰላም ነው የምኖረው። ያው እንደምታየው ነው ቤቴን ራሱ ይታያል አይደል? በነፃነት ደስ ብሎኝ በሰላም ነው የምኖረው። አሁን ደግሞ እሱ ሲጨመር ደስተኛ እንደምሆን አምናለሁ። የት ነው ያለው እሱ? ለስራ ይመላለሳል ወደ እንትን ሱዳን ያለ የሚባለው እውነት ነው ማለት ነው? አዎ ለስራ ይመላለሳል ለብዙ ጊዜ። አሁን እንደውም እኔ እረፍት እንዳደረግ ፈቅዶልኝ ምናምን ነው እንትን ያልኩት። እዚህ ያገኘኝ እንጂ አታገኘኝም ነበር። ብዙ ጊዜ አብረን ነው የምንሄደው። ትንሽ ብርድ ነገርም እንትን ብሎኝ ነው የቀረሁት እንጂ ስራ ነኝ ብዙ ጊዜ። ላለማዋሸት ያወራሽውን ነገር እያመንኩሽ አይደለም። እኔ ማመን ችግር አለብን? እስጀመር ሳባንሽ ዋናው ነገር እሱ ነው ማለት። እስቲ መታወቂያሽን ድጋሚ ስጭኝ እንዴ። በቃ ቅድም አየኩ። ምን አንዴ መልሰሽ ስጭኝ ላስረዳሽ ለምን እንደሆነ። አስፈላጊ አይደለም ምክንያቱም ነገርኩ። መታወቂያሽን እንድታሳይኝ ነው የምፈልገው። አይ በቃ እንዴ ያሳየው እኮ ምንድነው? አንዴ መታወቂያሽን ስጭኝና እባክሽ ይልሽ አንድ ነገር ልንገርሽ። ሳባ ሞንሽ እያጠራጠረኝ ስለሆነ መታወቂያሽን እስቲ ማለት ግራ ገባኝ። እኔ ከማውቃት ከተነገረችኝ ሳባ በአካል አላውቃትም፣ ግን እስቲ እባክሽ እስቲ እኮ እንደዚህ ሆነ። ይኸው እባክሽ እንካ ካሜራማን እንካ። ቁጭ በይ። አይቻልም። እባክሽ ቁጭ ቁጭ። እንደዚህ በጉልበት አይቻልም። እንዴ እንካ በጉልበት ነው የምትወስደው? ይኸውልሽ ትክክለኛ ሳባ መሆንሽ ሲጀመር መጠራ ፌክ መታወቂያ ቢሆንስ? ቁጭ በይ። ለምንድን ነው ከኋላ ካሜራ ጀርባላችሁ አጣራ? መብቴ ነው። ለምንድን ነው የምትወስደው? ትክክለኛው ሳባ መሆንሽ ያጠራ። ቁጭ በይ። ተጭበረብረኝ ነበር እንዴ? እንኳን ሙሉ ቪዲዮ ተቀርጿል። እስካሁን ያወራሽው ውሸት ነው። ቁጭ በይ። ውጣልኝ፣ በቃ አልፈልግም። ውጣልኝ።
መታወቂያውን ቼክ አስደርጉ ደውላችሁ ሚኪ ሲመጣ ደግሞ ምን ቀጥላለን የትም ከዚህ ቤት እውነታውን ሳልናገር አልወጣም እስካሁን ስትቀርጸኝ የነበረው ምንድነው እንዳለ ያልሻት ነገር ስላለኝ ትክክለኛ ሳባ ሁኛቱኝ አጭበርባሪ መሆንሽም ማጣራት ፈልጋለሁ ህጋዊ ነው መታወቂያው ለምንድነው የወሰድክብኝ ህጋዊ ከሆነ ተጣርቶ እውነትም ሳባ መሆንሽ ይደረጋገጣል መታወቂያውን እንዲጣራ አልፈልግም ችግር የለውም ካሜራውን አጥፉት ሚኪ ሲመጣ ምን ቀጥል ለሚሆነው ካሜራውን አጥፋልኝ ካሜራውን አጥፋልኝ እንዴ ካሜራውን አጥፋልኝ ሚኪ እንኳን ደህና መጣ ውድ ቤተሰቦች ሚኪ መጥቷል ያለውን ጉዳይ ያስረዳሃለሁ በመጀመሪያ የተፈጠረውን ነገር ልንገርህ ምንድነው ይሄ መታወቂያ ማለት ሳባ ነኝ ያለችበት መታወቂያ ነው የራሴ ነው እንደውም እስቲ አርፈሽ ቁጭ በይ ትክክለኛነቱን አጣርተው ስለሆነ ውጤቱን ምን ነገርሽ ይሆናል የምር ሳባ ነሽ አይደለሽ የሚለውን ካሜራ ጀርባ ያሉ ልጆች ስላጣሩ ስለሱ እውነት ምን ነገራችሁ ነው በመጀመሪያ የተፈጠረውን ነገር ልንገርህ አንድ ሴትዮ ወደኔ መጣ ወይዘሮ ገነት የምትባል ሳባ ያለችበትን አቃለው የሱዳናዊው ቅምጥ ነች ብላ ወደዚህ ቤት አመጣችኝ ወደዚህ ቤት ስመጣ ያው እሷ አሁን እኔ ሳባው የሱዳናዊ ቅምጥ ነኝ ብላለች ሳባ ያውላ ስንፈልጋት ያውላ ነገር ስናረግ የነበረው እኔ ነኝ ብለሽ መታወቂያውን ማንበበው ሳባ ነው የሚለው ከናባስ ስሟ አንድ አይነት ነውና ለዚህ ነው የጠራው ታስጨንቁኝ በቃ የራሴ ነው አልኳችሁ አታስጨንቁኝ ካመናችሁ መኑኝ አንተ በታገትክ ሰዓት ሳባ አብራህ የነበረችው እሷ ነች ይሄ መታወቂያ ማን ይሰራልሽ ቀበሌ ነው ያሰራው እንዴት በዚህ ያክል አመሳስለሽ ልትሰሪው ቻልሽ ስለምንድን ነው የምታወራው የራሴ እኮ ነው እንዴ ምንም እኮ ነው ልዩነት የሌለው እንደሚለው አይደለም ያዘው ይሄንን መታወቂያ ያዘው አይ ቆይ እኔ ቆይ አንድ ነገር ከኔ ጋር ስሚ ስምሽ ማን ነው ስምሽ ማን ነው ሳባ ሰብለ አይ ሳባ ትክክለኛ ስምሽን ተናገሪውልሽ ካልሆነ ድንገርሽ ቤቱን በአንድ እግሩ ነው ማቆመው እበረብረዋለሁ ተመስገን ይውለ ተቻኩዬ እንትን ከመል አንዴ ዲቴል ነገርኝ እኔ ነኝ ሳባ ያለች ነው ስለዚህ አይደለም ኖ መጀመሪያ ያለውን ነገር ይውለኛ ድንገኔ ደወልክልኝ ያለውን ነገር እኔም ቆይ እኔ ጋር ይሁን እሺ አንዴ ምንድነው ያረጋችሁት ቆይታ ማን ነው ወደዚህ እንትን ያለ እስቲ አንዴ ዲቴል ነገርኝና እኔ በራሴ መንገድ እንትን እንድል ነው ወደዚህ ያመጣችኝ አንድ ገነት ወይዘሮ ገነት ብትባል ሴትዮ አለች ሱዳናዊ ብሬን በልቷል ሽንኩርት ነጋዴ ነኝ ብሎ ብዙ ነገር አጭበርብሮኛል ጠፋችም ደግሞ ፕሮግራማችሁን አይቻለሁ ጠፋች የምትሉት ሳባ እሷ አልጠፋችም የሱ ቅምጥ ነች በቤቱ አስቀምጧታል እሷ ማምናልኛለች የሱ ቅምጥ ነኝ ያው ሳባ ነኝ ብላለች መታወቂያው እዚህ ላይ እንዳለው እንደዚህ ነው ትክክለኛውን ሳባ ሚኪ ስለሚያውቃት አብረው ታግተው ስለነበሩ እንድትለያት ነው እዚህ ጠራነ አንደኛ ደግሞ መታወቂያውን አጣርተናል የመታወቂያ ውጤቱም ደርሷል ይሄ ተመሳስሎ የተሰራ እንጂ የሳባ መታወቂያ እንዳልሆነ ፎቶ ያንቺ ገብቶ ስም ሙሉ ስሟን ከነ ልደቷ ሁሉ ነገር ተጠቅመሽ የተሰራ መታወቂያ እንጂ አንቺ ሳባ እንዳልሆንሽ ደርሰናል ስለዚህ እውነቱን የምታወሪበት ሰዓት ነው ይሄ ነው እውነቱ ማወቅ የምትፈልገው ቀናቤ አንዴ ይኸውልሽ አንዴ ኖ ፊክሽን እሺ እኔ ጋር ይሁንና ከዛም በኋላ አይ አድምጪ እስቲ ዙሪ ተው ዙሪ አባክሽን ዙሪ ይኸውልሽ ወደ ሌላ ነገር ይኸውልሽ የማጣራው ነገር ስላለ ነው አንዴ ራሴ ነኝ እንዴ ምንድነው ይኸውልህ አንደኛ ነገር ማለት ነው ልንገር ሳባ እንደዚህ አይነት መልክ የላትም እኔ ምናልባት ራሴ አይኔን ተጠራጠሬ ነው ዝም ብዬ ቼክ እያደረኩ ያለው ሲቀጥል ደግሞ ዝም በይ ስነ ስርዓት ዝም በይ ሳባ ሲቀጥል ይኸውልህ ልንገር ግራግሯ እንግዲህ ግራግሬ ነው አይደለ ተመስገን ከተሳሳቱ ይሄ ነው አይደል ግራችን እንግዲህ ይሄ ነው ግራግሯ ጋር ትንሽ ያልሰፋችችን መታከል ጠባሳ አለባት ትልቅ የማይመስል ጠባሳ ሲቀጥል ደግሞ ፊታችሁም ልዩነት አለው አትገናኙም የፊት ቅርጻችሁ የጭንቅላ የጆሮ እያንዳንዱ ነገር አንድ ጥያቄ መልሽ ይኸውልሽ እሺ አይታይም አይደል ረጋጊ እቤትሽ ነሻ ለምንድን ነው በቤትሽ የምትፈሪው ሰርቀሻል በሰው ቤት አይደለም ያለሽ አይ መታወቂያ ተጠም ስትሉኝ ነው መታወቂያሽ ይመለስልሻል ግን አንቺው መፍራት ያለብሽ መታወቂያ በመታወቂያሽ አይደለም በመታወቂያሽ ሳይሆን ዛሬ ከዚህ ቤት የሆነ ነገር ሳናገኝ እንደማንወጣ ነው በመጀመሪያ ደረጃ ትክክለኛ ስምሽን ትነግሪናለሽ ሁለተኛ ደረጃ ማን ይላክሽ ምንድነው የምትፈልጊው ልንገር ይሄ ነገር ሴራ ነው ይሄ ነገር አልገባኝም ምንም ሴራ አይደለም እኮ ራሴ በቃ ሳባ ነኝ ራሴ ነኝ ለምንድነው እንደዚህ ማለት ለምንድነው በጣም ምንድነው እባክህ ተዋድኛችሁ ማንነሽ ከኔ መጣሽ እውነቱን ትናገራለች በቃ እውነቱን ተናገሪ ቆይ ተመስገን
እውነቱን ትናገራለሽ። ልቀቀኝ። ማነሽ? በቃ አልናገርም። ልቀቀኝ። እንደዛ ከሆነ ማለት ነው ቤቱን ነው መበረብረው እኮ። ልቀቀኝ። ከዚህ ጀምራለሁ። ልቀቀኝ። ምንም ነገር እንዳትነካ እንዴ! ልቀቀኝ። ወይኔ ጉዴ ፈላ። እሱ ነገር መልስልኝ። የተደበቀ ፋይል ካለ ወይኔ እሱን እንዳትነካው እሱን እንዳትነካው፣ አይቻልም፣ እንዳትነካው። ወይኔ ጉዴ ፈላ። እንዴ የፈንትን እያለ እኮ ነው። ልቀቀኝ። ይፈልግ ሁሉንም ይፈልግ። እሱ ጋር እንዳትነካ፣ በቃ አይቻልም። እንግዲህ ሱዳናዊው ማለት ስልኩን ስጠኝ። ሱዳናዊው ማለት ይሄ ነው መሰለኝ አይደል? እሱ አይደለም፣ እንዳትነካው፣ አይቻልም። ወይኔ ጉዴ ፈላ። ቆይ ልቀቀኝ። ሚስቱ ነሽ ማለት ነው ወይስ ቅምጡ ነሽ? ፎቶ ከየት ነው የመጣው? አይ ዝም ብለን ኖርማል የተነሳ ነው እንዴ? ምን ችግር አለ ብንነሳ? እኮ ልቀቀኝና ልቀቀኝ። ልጅ አለሽ? ቆይ እኮ ላስረዳ። ማለት እንደዚህ አይደለም መሆን ያለበት እኮ። አትንተባተቢ። ሰው ቤት ዝም ተብሎ አይበረበርም። ሲቀጥል ደግሞ እኔም መብት አለኝ እዚህ ጋር ገባ። በጣም ጥሩ። መብት ካለሽ ምን እንደምናደርግ ታውቂያለሽ? መብት ካለሽ ማለት ነው እኔ አንድ ስልክ ጋር ደውላለሁ። መብት ካለሽ ቀበሌ ማቆሷል። ይሄ ወረዳ ያሰራሽበት ደውልና ይሄ መታወቂያ ሲስተም ላይ እንዳለ ማረጋገጥ ይሆናል። እደውላለሁ ማለት ነው። ልደውል ወይስ እውነቱን? አይ እሺ ማለት መደወል የለብም። እኔ በጣም ጥሩ። አትቀባጥሪ። መብት አለኝ። ህግ አለ። ተናደድክ አይደለም ማውራት ያለብህ፣ ተረጋግተህ ነው ማውራት ያለብህ። ስለዚህ አንድ ነገር ቤትሽን በደንብ የማገላበጥ መብት አለ። ምንድነው የገጠመኝ ዛሬ? ይኸውልሽ በእኛ አሳማ እንደዛ ከሆነ ይኸውልሽ፣ አይ መደወል የለብህም እንዴ? ይሄ መታወቂያ እኮ ማለት ነው ልንገርሽ፣ የት ወረዳ እዚህ ክፍለ ከተማ እኔ እኮ ልንገርሽ የማቆሰው አለ አልኩሽ። ደውዬ ህጋዊ መታወቂያ ነው ወይስ አይደለም የሚለውን በነገርሽ ላይ እስከ ስንት ዓመት እንደሚያሳስር ታውቂያለሽ? አይ ማለት እንደዛ እኔ እናንተ እኮ ማውራት እንችላለን። በቃ እኔ እናንተ መነጋገር እዚህ መፍታት አንችልም እንዴ? እሺ አትደውል በቃ። እሺ በጣም ጥሩ። እሺ አትደውል በቃ። እሺ እናገራለሁ። እሺ አይ እዚህ ርቀት ድረስ እኮ መሄድ የለብህም። ለምንድን ነው እንደዚህ? አሁን ቀጥይ፣ እየሰማሁሽ ነው። ትክክለኛ ስምሽን ሁሉንም ነገር። ማነው ትክክለኛ ስምሽ? ህሊና። ስልክሽ የት ነው? ስልክሽን ማየት ፈልጋለሁ። በቃ ነው በቃ። እሺ ማለት መደወልም አይጠበቅብም። እውነቱን እነግርሃለሁ። እሺ እውነቱን እናገራለሁ። ተናገሪሽ እኮ ምንም የማታደርግ ከሆነ መጀመሪያ ምንም የማታደርግ ምናምን ነገር ደስ ያለኝን አደርጋለሁ። አይመለከትሽም። ሰሚኛለሽ? ልንገርሽ አሁንም እንደማደውል እርግጠኛ ነኝ እኮ ስትነግሪኝ እንስማማለን፣ ስምምነት ላይ እንደርሳለን። ለማንኛውም ግን ይሄንን መታወቂያ እኔ ሁሉንም መታወቂያ ፎቶ አነሳዋለሁ። እንደዛ እውነታው እንድናገር አትፈልግም? እንድናገር አትፈልግም ወይ? እንደዛ አታድርግ። ፎቶ አንስቼዋለሁ። እሱን አጥፈልኝና ከዛ እውነታውን ነገር ያለውን ነገር መውሰድ ትችላለሽ። ውሰጂው ከፈለግሽ። ምንድን ነው አሁን ያለውን እውነታ? ምን ውስጥ ነው የገባሁት? መረጃ እየያዘ እንዴት ነው እውነታው? ብዙ ነገር እኮ እኔ ጋር እውነት አለ። ስለዛ መስማት የምትፈልግ ከሆነ አጥፋልኝ። ምን ውስጥ ነው የገባሁት? በቃ እሺ እውነቱን እናገራለሁ። ምንም አይነት ነገር በእኔ ላይ እንደማይፈጠር ንገረኝ። እሺ አይፈጠርም። ይህን ሁሉ ያደረገችው እናቴ ናት። እናቴ ያደረገችው ምንድን ነው? የምን እናት? ያንቺ እናት ደግሞ ማነች? ቅድም ወይዘሮ ገነት ብለህ ስታዋራት የነበረችው እናቴ ናት። ቆይ ቅድም ለእኔ ጠቆመችኝ፣ ፈልጌን ያገኘዋለችው ወይዘሮ ገነት ታውቂያታለሽ? ማነች? አልገባኝም። ተመስገን ከሱዳን ማነች? ቅድም ጠቆመችኝ ይህን ነገር ያልኩ ሴትዮ ማለት ነች። እናትሽ ነች እሷ? እናቴ ናት። አላቃትም ብላችሁ ትከራከሩ የነበራችሁ? ምን አይነት ድራማ ነው የምትሰሩት? ድራማ ነበር። እናቴ ናት ይሄን እንዳደርግም የነገረችኝ። ሲጀመርም ከሱዳናዊ ጋር አንድ ላይ ነው የምትሰራውና እኔ እሷ ነግራኝ ነው ሁሉ ነገር እንደዚህ እንዳደርግ መታወቂያውንም እንዳሰራ ምናምን ያደረገችው እናቴ ናት። ስለዚህ ወይዘሮ ገነት ነገር ውስጥ ነፃ ነኝ። በቃ ተውኝ እንዴ ተውኝ፣ በቃ ተውኝ። ቆይ አልገባኝም። ወይዘሮ ገነት እናትሽ ነች ማለት ነው? እኔን ታሙ ፈልጌ አንተን ነው። አልጠፋችም። ውሸት ነው ያውላ ነገር። በቃ እናቴ ናት። ተውኝ። እዚህ ድራማችሁን ስትሰሩ ነበር ማለት ነው? ለምን አላማ ነበር? በቃ ሚኪ እያንዳንዱን ነገር እንዲያቆምና እሱ ማለት በቃ ሳባ እንዳትፈለግ ሳባ እኔ ነኝ ያልሽ አውቀሽ ነው እኮ ምንም እንዳትለኝ። በቃ እውነቱን እየተናገርኩ ነው። አትንካኝ። በቃ እውነቱን ልናገር። ዝም በይ።
ሚኪ ላይ የደረሰው ነገር ሁሉ በቃ እኛ አስበንበት ያደረግነው ነገር ነው። ሳባን መፈለግ እንዲያቆም እውነታው ይሄ ነው። እኔን ከምንም ነገር ነጻ አርጉኝ። በቃ እናቴ ናት ለዚህ ሁሉ ተጠያቂ። ከሰውየው ጋር ተነጋግራ ከሰውየው ጋር ብር ተቀብላ አሁንስ በምን ውሸት ማለሞሽ በምን እናውቃለን? እርግጠኛ እንዴ ህይወቴን እኮ ፈርጄ ነው። እናቴንም እኮ አሳልፌ እየሰጠው ነው። እንዴት ነው ማታምነኝ? ምታምኑኝ ከሆነ መኑኝ። በቃ እንደዚህ አይነት ነገር እኔ አልፈልግም። እንደዚህ አይነት ነገር ውስጥ መግባት ደግሞ በጣም አስጨነቃችሁኝ። በቃ ሚኪ ላይ የደረሰው ነገር ሁሉ በቃ የታቀደ ነገር ነው። እኔን ተውኝ። በቃ ከዚህ ውስጥ ነጻ አርጉኝ። ለማንኛውም ማለት ነው ከኛ ጋር ነው የምትሆኙ ወይ እኛ እዚህ ቤት ሆነን እንትን እንላለን የሆነ ነገር እስክናገኝ ድረስ ማለት ነው። ልንገርሽ ምን አደረኩኝ? እኔ አላገጥኩም እኮ ልንገርሽ። እኔም እኮ የተፈጠረው ነገር አውቃለሁ፣ ግን 2 ቀን ሙሉ ይመጣል ተብዬ እየጠበቅኩት ነው ያለሁት። ስለሱ ምንም አውቀው ነገር የለም። አላውቅም ስለሱ ምንም። እኔ እዚህ ጋር ከእናቴ ጋር እንትን ያለው ብቻ ነው። ሌላ ምንም አውቀው ነገር የለም። ሌላ ነገር እንዳትጠይቀኝ። አላውቅም። በቃ ሌላ የደበቅሽው ነገር አለ? ይኸው ልንገርሽ፣ እናትሽ አሁን ይመጣሉ፣ እያንዳንዱን ነገር ያወራሉ። ግን ሌላ የደበቅሽው ነገር አለ? የለም፣ ምንም የለም። ምንም የደበቅኩ ነገር የለም። እውነቱን ተናግሬያለሁ። ቆይ አንዴ፣ እውነቱን ተመስገን። እሱ እዚህ መጥቶ እሱ ላይ ቃቃ ነው እየተጫወታችሁ ያላችሁት የነበራችሁት ማለት ነው አይደለም? በቃ እኔ እናቴ አድርጌ ያለችኝን ነገር ነው ያደረኩት። አንቺ ብቻኛ እናትሽን ትጣሪያታለሽ። እናትሽን ትጣሪያታለሽ። ዛሬ ልንገርሽ፣ የትም አትሄጂ፣ የትም አትሄጂ። ልቀቀኝ። በቃ እውነቱን ትናገር። እሷ ስትመጣ ልቀቀኝ። በቃ አልፈልግም። ልቀቀኝ። እኔ አይደለሁም። እንዴት ነው የምታይኝ? እንዴት ነው በቃ እናቴ አድርጌ ያለችኝን ነው ያደረኩት። ሌላ ምን አደረኩኝ? እንትን በል። እናትየውን አስጠራሽ። እሺ እባክህ እንዳትነካኝ። ጫፌ እንዳትነካት። ቆይ አንዴ እኔ እናትየውን ላምጣት እባክህ። እኔ አላምንም። ከሱ ጋር መሆን አልፈልግም። እሺ ነይ። ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውሉልን። ሪያሊቲ ሪል ስቴት to deliver the truth። እንዴ ለምን እዚህ ጠራችሁኝ? ምንድነው? እውነቱ ተገኘ? ወይዘሮ ገነት እንኳን ደህና መጡ። እናቴ አንቺ ነሽ እዚህ ነገር ውስጥ የከተትሽኝ። ምን ማለት? ልጅሽ ነች እቺ ሴት? እሱን ንገሪኝ እስቲ። እዚህ ሁሉ ጦስ ውስጥ የከተትሽኝ አንቺ ነሽ እናቴ። በጣም ትገርሚያለሽ እናቴ። አምኜሽ እዚህ ነገር ውስጥ ሁሉ ጭራሽ ደግሞ ሌላ ወንጀል ተባባሪ ሆኜ ጭራሽ ሌላ ነገር ውስጥ ከተትሽ። ይኸውልህ ወይዘሮ ገነት ይሄ ሳባ ነኝ ብላ መታወቂያ እስቲ እባክዎትን ሳባ ነኝ ብላ መታወቂያ ያሳየችኝ ነው። አሁን ደግሞ እያለችኝ ያለው እናቴ ነች እያለች። አዎ ያንቺ ነገር ነው። ይሁሉ ማሚ ይሄን ፌክ መታወቂያ ተባብራችሁ አሰረታችሁ። ይሄ ሁሉ ያንቺ ስራ ነው። በቃ እኔ ነኝ ሳባ እንድትል ያደረጉት እርስዎ ነው። ከዛ ሱዳን ጋር ምን ያገኘት ነው ያለኝ ብሬን በላይ ምናምን ሲል ውሸት ነው ያውላ ሴራ ያውላ ድራማው ተነቀ። አንድ ቀን እንኳን አላደረም። አንቺ ዝም ብለሽ ትዘባርቂያለሽ እንዴ? ምን ዘለው እንደዚህ አይነት ነገር እንዳለው አትነግሪኝም እንዴ? ጭራሽ እኔ ማላቀው ነገር ውስጥ እናቴ ምን አረኩሽ? የዚህ ነው ያከለ ስንት ከፍሏችሁ ነው ግን እዚህ ስራ ውስጥ የገባችሁት? ያ ሱዳናዊ ስንት ከፍሏችሁ? ተናገራ እናቴ የገዛ እሷ ራሷ ተናገራ። አሁን ልጅሽ ነች አይደል? ቀደም አላቃትም። የዛ ሱዳናዊ ቅምጥ ነች፣ የዛ ሱዳናዊ ሚስት ነች ስትይ ነው እንዴ? እኮ ንገሪያቸው በቃ። እኔ እንደዚህ አይነት ነገር ውስጥ አልፈልግም። ንገሪያቸው ደግሞ ጭራሽ አሳልፈው ለስርም እንትን ሊሉኝ ነው። ስለዚህ እውነቱን በዚህ መታወቂያ ፌክ በማሰራቷ ብቻ የእጇን መታገኘው ምን አንጣሱም መታወቂያ አጣው። እስኪ ስጣት እናት እሷ ጋር ይሁን ምን ችግር አለ? አንድ ነገር ልንገርሽ፣ ይሄ መታወቂያ ማስረጃ ይዣለሁ። ልጆት እንዳትታሰር ከፈለጉ ሁሉንም እውነት ይንገሩኝ። ልጄማ እንድትታሰር አልፈልግም። ሳባ እሷ ለመሆኗን እናውቃለን። እሱ አብሯት ታግቶ ከሳባ ጋር የታገተው ሚኪ የሚባለው እሱ ነው። ስለዚህ ሌላ ውሸት አልፈልግም። እውነቱን ይንገሩኝ። ምን ሲሉ እዚህ ሴራ ውስጥ ገቡ? ልጆትንም ጨምረው አስገድለሽኝ ነበር እናቴ። እኔ ሲጀመር አሁንም ቢሆን መታሰርሽ አይቀርም። በዚህ ፌክ መታወቂያ እባክህ በቃ እባክህ ለልጆት ሲሉ እውነቱን ይናገሩ። እንደዚህ ትወኛለሽ ብዬ አልጠበቅኩም። አንቺ እዚህ ነገር ውስጥ ሁሉ ከተትሽኝ እናቴ። እኔ ምን አሳረኩሽ? ምን ነው አሁን እኮ ስንት ነው ዝም ብለሽ በቃ
እውነቱን ንገሪና እኔም ነፃ ልሁን። ስለዚህ ሁሉንም እውነት ንገሪኝ። ይታይሻል አይደል እንዴት እንደሆነ ሊገለኝ ነበር እኮ ነው እሱ። አንቺም እጅሽ አለበት ብሎ አንቆ ሊገለኝ ነበር። አንቆ እንደዚህ ገባሽ እናቴ እንደዚህ አንቆ ማለት ነው። አረ ለምን እንደምትገላት ልጄ እንዴ? ይኸውልዎት አሁን የተጠየቁትን ይመልሱ። አንድ ነገር ልንገሩት፣ ትልቅ ሰው ኖት። አዎ የማይወጡት መዘዝ ውስጥ አይግቡ። እውነቱንና ስለዛ ሱዳናዊ የሚያውቁትን ነገር እንደተላካችሁ ግልጽ ነው። እያንዳንዱ ለኛ ይጠቅማል ብላችሁ የምታስቡትን መረጃ ብትነግሩን ይሻላል። በሰላማዊ መንገድ እንድንለያይ ከፈለጋችሁ ግን በማስገደድ የምትነግሩን ከሆነ ማለት ነው ለሚደርስባችሁ ማዘር በዚህ እድሜዎት በዚህ እድሜም እስር ቤት መግባት አልፈልግም። ከልጄም እስር ቤት እንድትገባ አልፈልግም። ምንም የሰራ ነው ወንጀል የለም። እኔ ምን እንዳለች ብቻ አላወኩም እንጂ ምን የሰራ ነው ወንጀል አለ? ልጄም እኔም ተይ እናቴ ተይ፣ በቃ ይበቃሻል። እስካሁን የሰራሽው ስራ ይበቃል። በቃ እውነቱን ተናግሬ እኔ ልጁን ይታይሻል አይደለ? እዚህ ጋር እንደዚህ አርጎኝ ፈጣሪን ያወጣኝ እሱ ነው ያዳነኝ። ስለዛ ከዚህ በላይ እኔ ደግሞ ሌላ ነገር እንዲደርስ እውነቱን ቢነግሩን የሚሻለው። ልጆት ህሊና እንደሆነ ይስሙ። እያንዳንዱ ነገር ነው የተናገረች። ሁሉንም ነገር ተናግራለች። ልጆ መጀመሪያ ስትታሰር እርሱ እውነቱን ራሱ ባይናገሩ ምን እንደሚፈጠር ልንገሩት። ልጆ ከታሰረች በኋላ እርሱም ይቀጥላሉ። እርሱም በዚህ እድሜዎት ከርቸሌ ነው የሚገቡት። ለምን? ወንጀለኛ እየተባበሩ ስለሆነ። ማን ነው ወንጀለኛው? ሱዳናዊው። እሱ ብዙ ሰው አደጋ ላይ ጣለ። እንደው እግዚአብሔር ይለት እንደው ምን ቀን ነው ከዚህ ሰውዬ ጋር እንዴት ልኳችሁ ነው? ምንድን ነው? ለምንድን ነው ይህንን ነገር እንደዚህ አይነት ድራማ ፈጥራችሁ የመጣችሁት? በጣም ትልቅ ድራማ እኮ ነው። በዚህ ደረጃ ተከፍሏቸዋል ማለት ያው ሳባን በጣም እየፈለጋችኋት ስላለ ያው ሁለታችሁ እንድናስቆም ነበር የሁሉ ጥረት የተደረገው። እየሰማ ነው። ከዛን በቃ በሆነ ነገር ተስማማን። ያው እናንተን ለማስቆም ከፍተኛ ጥረት አደረግን። መታወቂያውንም በሷ ስም አሰራ ነው። ትክክለኛ ነገር አልፈጸምንም። በቃ እኛም ተይዘናል። በቃ ወይኔ ፈጣሪ ወይ አንቺ ልሽ ሁሉ ሚስጥር ያወጣሽ እናቴ ስንሰራ ለሰፈረ ጭራሽን ያው ተመስገን። ማድረግ ያለብን ታውቃለህ። አንድ ቦታ መሄድ አለብን። ኧረ ተው ልጅ፣ ኧረ ተው። አሁን ሁሉ ነገር እውነቱ ወጥቷል። ስለዚህ የእሱ ተባባሪ ነበራችሁ የዛ ሱዳናዊ። ለዚህ ነገር ደግሞ እርሱም ዋጋ ይከፍላሉ፣ ልጆትም ዋጋ የምትከፍል ይሆናል። እያንዳንዱን ነገር የምታወጡ ነው የሚሆነው። እሱ አሁን የት ነው ያለው? እሱ ሱዳን ነው ያለው። ከሱዳን ሆኖ ነው የሚያዛችሁ? አዎ ያው ስለሚያቀኝ እኔ ጋር አንዳንዴ በንግድም ስለምንገናኝ ቤትም ይመጣል። ማሚ እውነቱን ተናገሪ በቃ። ውሸት ጭራሽ ቤታችን ይመጣል። ባለፈው በስንት ጊዜ አይደል ይሁን። አሁን በቅርብ መጥቷል ነበር እንዴ? ለምንድን ነው መጥቷል? ይሄ ነገር ለኔ ጥሩ ዋስትና ነው የእጃችሁን የምታገኙበት። እሺ እሱን መልስልኝና በቃ እውነቱን ነግረናል። አይሆን ነገር እያወራች ይችላል እኮ መታወቂያውን። እሺ በቃ ስጠኝና አሁን እውነቱን ችግር የለውም። አሁን ወደ ዋናው ነገር እንኳን ሳባ ለመሆንሽ ታወቀ። የቀረውን ነገር ለኔ ተውልኝ። ካሜራውን ማጥፍቼ ማናዘዛችሁ ነው የሚሆነው። አሁን ምንም አልልም። እርሶም ትልቅ ሰው ኖት። እንደዚህ ነገር ውስጥ መግባቱት በጣም ያሳፍራል። አንቺም ለወደፊት ህይወትሽ ጥሩ ነገር ነው ያስቀመጥሽው። ቀሪ እድሜሽን ጥሩ በእስር ቤት የምታሳልፊ ነው የሚሆነው። እሱ በእጄ ካልገባ እናንተም የእጃችሁ የምታገኙ ነው የሚሆነው። እኔ ከዚህ በላይ ምንም የምታገሰው ነገር ምንም አትለምኝ። ይኸውልሽ ልቀቂኝ። እሺ ልንገርሽ፣ ልቀቂኝ አንቺ። እሺ መጣው